በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ የእናታችን የድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለጻድቁ አባታችን ለተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሰን። አሁን የማቀርብላችሁ የጻድቁን አባታችንን ተክለ ሃይማኖትን መልካቸውን ምስጋናቸውን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ አገልግሎቱን እንድትደግፉልን፣ ለነባሮችም ይህን አገልግሎት ቤተሰቡ ናችሁ ሰብስክራይብ ያላረጋችሁን ብዙ ሰዎች አላችሁና ሰብስክራይብ ያደረጋችሁ ሼር እና ላይክ እያደረጋችሁ አገልግሎቱን እንድትደግፉልን በጻድቁ አባታችን ተክለ ሃይማኖት ስም ጠይቃለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማህፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ኖ አዲሱን ምስጋናህን ጀምሬያለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናና የሆነ የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮችህ ሰላም እላለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊውና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያንን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈን ከማይሰራ ኃጢአትም ይፍታን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ እይታቸው የኩህል ወይም ኩል አምሳል ለሆነ ቀርናብቶችህ ሰላም እላለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና።
ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በልዑላዊት ቤትህ ከዚህ ወስደ ከዚህ አስቀምጠኝ። ሰላም ለመላቲሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጠፍ ላልፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ አረቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ሰላም ለአእናፊከ ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎችህ ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም እላለሁ። ቅዱስ አባት ሆይ በአምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰውር የማይቻላት ደብረ ጽጌን ነህ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ሊያስተምርህ አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ እኮን። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አስፋና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እንልሃለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳንከ ተክለ ሃይማኖት ሆይ ንጉሡዋን ወይም ፈጣሪዋን የማርያምን ልጅ
ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣን ኃጢአትን ለሚያስተሰርይ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወትህ ዘመን ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮህ ሰላም እላለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔንና እዚህ የተሰበሰብነውን የጠፋነውን በጎች ፈልገ ለማግኘት ሩጫህን አፋጥን። ሰላም ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥከ ጣፋጭ ጨው ነህ እኮን። ስለዚህ ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታከፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከመ የመስቀልን መከራ ለመቀበል ሰጥለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአረማውያን ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም እብል ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእኒያ ክንፎች ፈጥነህ ድረስልኝ። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋቱን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነ ተነሳ። አንተን ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ
አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት እንኳ ሳይቀሩ ያደንቁሃል። ሰላም እብል ክቡር ሕፅንከ ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ የአምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአዕዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሰዋ ለዳሰሱ እጆች ሰላም እንልሃለን። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶችህ ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ አትጣለኝ። አንዲቷ ጸሎት በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸውም እንጂ። ሰላም እብል ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ የፈጸምክ ለአዕዳወ ኩርናህ በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እንደሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግሥትና የተጋድሎን ማኅደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለእራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ፣ ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎቼ ላይ ኃይልህን ግለጽ። ሰላም ለአጻብኢከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል ጽዋ ለቀዳ ጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጆች ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም እብል ለአጽፋሪከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፋ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው
ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ 7ቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላዳርነትህ ከእኔና ከልጆችህ ከሁላችን አይለየን። ሰላም ለከርስከ ተክለ ሃይማኖት ሆይ የረሃብ ችግር ላልፈተነውና የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ከገባዓተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶችህ ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሠራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን። ሰላም ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማኦቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ድህነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፍቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ሰላም እብል በስብሐተ ወውዳሴ ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ ፍጹም ክቡር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዝሙርትን በጸጋ ወልደሃልና። ሰላም ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ለሚኖር ህንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው ነው እያሉ ስለ አንተ ይደነቃሉ። ሰላም እብል ለሐቄከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላም እላለሁ። ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር
የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ አምዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናል። በልብ ውስጥ እንደ ቀለበት አድርገህ ሁላችንም አኑረን። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮችህ ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝም። ሰላም ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል አንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበ እኔንና እዚህ የተሰበሰብነውን ኃጥኡን ያለ ንስሐ እንዳንቀሰፍ ጠብቀን። ሰላም ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደ ባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዝሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫማዎችህ ሰላም እላለሁ። ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኖራል። ሰላም ለአጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። ሰላም ሰላም እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም እላለሁ። ሰላም እያልኩ በንጹሕ ልቦና እጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህም አግባን። ሰላም ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደ ተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመልክዓቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ
የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ሰላም ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው በልልን። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህ። መሬታዊ ሥጋዬ ምድራዊ ህልውናዋ በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ለሁላችን ይታዘዝልን። ሰላም ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት የሚማጸኑበት ገንዘብ ለተገነዘው ገንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕት የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ ሁሉ 2 ፊት ከሆነ ሰው ጸብ በክንፈረ ረድኤትህ ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔን ድሃ አደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረን፣ የጽድቅህንም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ ተክለ ሃይማኖት አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና ዕረፍት እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንግታ ሳይሆን በድፍረት ያቀረብኩልህን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበላት። ቅዱስ አባት ሆይ እኔን አገልጋይን እኛ ሁላችን እዚህ የተሰበሰብነው እግዚአብሔር ከድቀትህ ትንሣኤን ይስጣችሁ። የተከበረችና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናዬን ተቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጻድቅ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ችልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ ኖ መላእክት ጸሎትህን በምስጋና ተናግሬያለሁ። የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁ።
አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልኝ ለሁላችን። ተክለ ሃይማኖት ለታጠቀው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስህ እንዲሁም ለክቡሩ አጽፍህና ለራስህ አስኬማ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና እኮን። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ የወንጌልን ፍለጋ ተከትለህ በረሃ ለገባው ለአንተ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንህ ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ እያልኩ ስጠራ ፈጥነህ ስማኝ፣ በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ደካማውን ልጅህንና እዚህ የተሰበሰብነውን በሙሉ ይህን ቃል የሰማነው ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን። አሜን። የይቅርታ አምላክ ይቅር ይበለን። ስናነብ የጎደለውን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ማህበራችን ይጠብቅልን፣ ለሀገራችንም ሰላም ይስጥልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ በአንድነት ሆነን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ሼርና ላይክ በማድረግ አገልግሎቱ እንድታፋጥኑልን በሥላሴ ስም ጠይቃችኋለሁ። እግዚአብሔር ለእኔ ማንበብን ጸጋውን ለእኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖችን ብርሃን ያደርግልህ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ ዓይነ ልቦናችንን ደግሞ ብሩህ ያደርግልን አሜን። መጉደል ከሌለበት ከጌትነት ባሕር ቀድተህ ደግሞ ታረካን ዘንድ ማለት ፈጽመህ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተን ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን
ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረው በዚች ቀን ጻድቁ አባታችን ተክለ ሃይማኖት ያረፈበት ቀን ነው። በዚህ ቀን ታላቁ የከበረ አዲስ ሐዋርያ የትሩፋቱን መምህር የሆነ የአባታችን ተክለ ሃይማኖትም አረፈ። የዚህም ቅዱስ የአባቱ ስም ጸጋ ዘአብ የእናቱ ስም እግዚአርያ ነው። እሊህም ቅዱሳን ለኢትዮጵያ የሃይማኖት ብርሃንን ላበሩ ካህናት ለወገኖቻቸው የሆኑ ናቸው። እግዚአርያም መካን ስለሆነች ልጅን የሰጣቸው ዘንድ ወደ እግዚአብሔር እያዘኑ ሲጸልዩ ኖሩ። በዚህም ነገር እያሉ የዳሞት ገዢ ሞተ ለሚን ሰይጣን አነሳሳ። የሸዋን አውራጃዎች እስከ ጅማ እስከ ገዛ ድረስ የሀገር መኳንንቶች በየተራቸው ሚስቶቻቸውን ይሰጡታል። ከማረከውም ደምግባት ያላቸውን ሴቶች ያገኝ እንደሆነ ቁባቶች ያደርጋቸዋል። በዚያም ወራት ወደ ጽላልሽ ደርሶ ብዙ ክርስቲያኖችን ገደለ። ከእርሳቸውም የሚበዙትን ማረከ። ጸጋ ዘአብ ከግድያ ፍርሃት የተነሳ ሸሸ። አንድ ወታደርም ተከተለው። እርሱም ወደ ባሕር ተወርውሮ ገባ። በእግዚአብሔር ፍቃድ በባሕር ውስጥ ተሸሸገ። ሚስቱን እግዚአርያን ወታደሮች ማረኳት፣ ወደ ሞተ ለሚም አደረሷት። ባያትም ጊዜ ውበቷንና ላይዋን አደነቀ። በልቡም እጅግ ደስ ብሎት ብዙ ሽልማትን ጌጥን ሰጥቷት በሽልማትና በጌጥ ሁሉ ሽልማት አስጌጣትም። የጋብቻ ሥርዓትን ማዘጋጀት ጀመረ። ለሰርጉም እንዲሰበሰቡ መኳንንቶችን ሁሉ ላከ። እግዚአርያም ይህን በሰማች ጊዜ ከአረሚ ጋር አንድ ከመሆን ያድናት ዘንድ በብዙ ለቅሶ ወደ እግዚአብሔር ጸሎትን አደረገች። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በብርሃናዊ ክንፍ ተሸክሞ ከዳሞት አገር ወደ ምድረ ዞራሬ ደርሶ ወዲያውኑ ወደ ቤተ መቅደስ አስገብቶ በሴቶች መቆሚያ አቆማት። ባሏ ጸጋ ዘአብ እንደተሸለመች ቆሟ አያት። አድንቆ በልቡ ይቺ ሴት ምንድናት? ወደዚህስ ማን አመጣት አለ። የማዕጠንቱን ሥራ ጨርሶ ወጣ። በጠየቃትና በመረመራት ጊዜ እርሷ ሚስቱ እግዚአርያ እንደሆነች አገኛት። እርሷም ከመጀመሪያው እስከ መጨረሻው እግዚአብሔር ያደረገላትን ነገረችው። ከዚህ በኋላ የእግዚአብሔር መልአክ በአንዲት ሌሊት ተገለጠላቸው። የዜናውም መስማት በዓለሙ ሁሉ የሚደርስ የተባረከ ልጅ ወልዱ ዘንድ እንዳላቸው ነገራቸው፣ አበሰራቸው። ከጥቂት ቀኖች በኋላ ይህች ቅድስት ጸንሳ በታኅሳስ ወር በ24 ተወለደ። በጸጋ ዘአብና በእግዚአርያ በቤታቸው ታላቅ ደስታ ሆነ። ከዘመዶቻቸውና ከጎረቤቶቻቸው ጋር ደስ አላቸው። ለክርስትና ጥምቀትም ባስገቡት ጊዜ ፍስሐ ጽዮን ብለው ሰየሙት። ሕፃኑም አደገ፣ ድንቅ ተአምራትን እያደረገ ዕውቀትንና ኃይልን ተመልቶ በመንፈስ ቅዱስ ጸና። ከዚህ በኋላ ዲቁና ይሾመው ዘንድ አባ ጌርሎስ ወደ ተባለ ጳጳስ ወሰዱት። በዚያን ዘመን በዛጉዌ መንግሥት የእስክንድርያ ሊቀ ጳጳሳት አባ ብንያሚን ነበር። ወደ ጳጳሱም ባደረሱት ጊዜ ይህ ልጅ የተመረጠ ዕቃ ይሆናል ብሎ ትንቢት ተነገረለት። የዲቁናን ሹመትን ተቀብሎ ወደ ሀገሩ ተመለሰ። ጎልማሳም በሆነ ጊዜ አራዊትን ሊያድን ወደ ዱር ሄደ። ቀትር ሲሆንም የክብር ባለቤት ጌታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል በቅዱስ ሚካኤል ክንፍ ላይ ተገለጠለትና እንዲህ አለው፣ ወዳጄ አትፍራ። እንግዲህስ የኃጢአተኞችን ነፍስ ወደ ሕይወት የምታጠምድ ትሆናለህ እንጂ
አራዊትን የምታድን አትሆንም። ስምህም ተክለ ሃይማኖት ይሁን። እንደ ኤርምያስና እንደ አጥማቂው ዮሐንስ እኔ ከእናት ማኅፀን መርጬ አክብሬሃለሁና እነሆ በሽተኞችን ትፈውስ ዘንድ ሙታንን ታስነሳ ዘንድ ስልጣንን ሰጠው። ርኩሳን አጋንንት ከሁሉ ቦታ ታሳድዳቸዋለ። ወደ ቤቱም በተመለሰ ጊዜ ገንዘቡን ሁሉ ለድሆችና ለምስኪኖች በተነ። ዓለምን ሁሉ ቢያተርፍ ነፍሱንም ቢያጠፋ ለሰው ምን ይጠቅመዋል እያለ ቤቱን እንደ ተከፈተ ትቶ ምርጉዙን ይዞ በሌሊት ወጣ። ከዚህ በኋላ ወደ ጳጳስ ሄዶ የቅስና ሹመት ተቀብሎ ለሸዋ አገር ሁሉ ወንጌልን መስበክ ጀመረ። 12,300 ነፍስ ያህል አጠመቀ። ለጣዖት የሚሰውበትን ሁሉ ሻረ። በውስጡ የሚኖሩ አጋንንትን እስከ ሸሹ ድረስ አጸዶቻቸውን ሁሉ ቆረጠ። ሁለተኛም ወደ ዳሞት ምድር ሄዶ ብዙ ሟርተኞችንና አስማተኞችን ጠንቋዮችን አሳመነ። ከሃዲ ሞቶሎሚም ብዙ ወራትን ተቃወመው። በጉማሬ ማጥመጃ ውስጥ በመጨመር ብዙ ጊዜ ወደ ገደል ወረወረው። እርሱ ግን በደህና ይመለሳል። ደግሞ ሊወጋው ጦር ወረወረ። ጦሩም ተመልሶ እጁን ወግቶ ተጠመጠመበት። በተሰቃየም ጊዜ አባታችን ለመነው። እርሱም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አሳምኖ አዳነው። የተጠመጠመበትን ጦር ፈታለት። ቀነናውን መንገድም የሚያጣመሙ ሟርተኞችን አጠፋቸው። ከዚህ በኋላ በክብር ባለቤት ጌታችን ስም ያደረገውን ድንቅ ተአምራቱን አይተው የአገር ሰዎች ሁሉም ከንጉሳቸው ጋር አመኑ። የክርስትና ጥምቀትን አጠመቃቸው። ቤተ ክርስቲያንም ሰርቶላቸው የቤተ ክርስቲያንን ሥርዓት አስተማራቸው። በቀናች ሃይማኖትን አጸናቸው። ከዚህ ሁሉ ጋር በጾም በጸሎት በስግደት ሁል ጊዜ ያለማቋረጥ ተጠምዶ ይጋደል ነበር። ዜናውን ሰምተው ወደ እርሱ የሚመጡትን የነፍሳቸውን ድህነት ያስተምራቸው የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ በማመን ያጸናቸዋል። ከዚህ በኋላ በኤልያስ ሰረገላ ተቀምጦ ወደ አምሃራ ሀገር ሄደ። በገድል ተጸምዶ ወደሚኖር መነኮስ ወደ አባ በጸሎተ ሚካኤል በአንዲት ቀን ደርሶ በዚያ እንደ ባሪያ ሲያገለግል ኖረ። በአንዲት የሚኖሩ መነኮሳት ያገለግላቸው ነበር። የሞተውን እስከ ማስነሳት ድረስ የደዌያቸውን ይፈውሳቸው ነበረ። በዚህ ሥራ 12 ዓመት ከሆነው በኋላ ሐይቅ በሚባል ቦታ ወደሚኖር ወደ ኢየሱስ ሞዐ የእግዚአብሔር መልአክ እንዳዘዘው ሄደ። ከእርሱ የምንኩስና ልብስ ቀሚስና ቅናትን ተቀበለ። ከዚያም ወደ ደብረ ዳሞ ሄዶ ለአቡነ አረጋዊ አራተኛ ከሆነ ከአባ ዮሐኒ ዘንድ ቆብንና አስኬማን ተቀበለ። ሁለተኛም ወደ ኢየሩሳሌም ሄዶ ከከበሩ ቦታዎችና ከሊቀ ጳጳሳት ቡራኬን ተቀበለ። ከዚህ ወደ ሸዋ ምድር ተመልሶ የአባቱ ወንድም ልጅ የሆነ አባ ዜና ማርቆስን አገኘው። በውግዳ በረሃም በአንድነት ኖረ። ከዚህም ግራሪያ ወደምትባል አገር ሄዶ በኮረብታ መካከል ዋሻ አዘጋጅቶ ተቀመጠ። በቀንም በሌሊትም ከዚያ አይወጣም ነበረ። ከጥቂት ቅጠልም በቀር እህልን አይቀምስም፣ መጠጥንም ጥቂት ውሃ ነው። ብዙ ወንዶችና ሴቶችን ወደ እርሱ መጥተው መነኮሳቶቹ ሁሉ ሆኑ። በአንድነት ቤተ ውስጥ በአንድ መኝታ ላይ ተኝተው ያድራሉ። እርስ በርሳቸው አይተዋወቁም። እነርሱም እንደ ሕፃናት ናቸው። በጸሎትና በቅዳሴ ጊዜም በአንድነት ይቆማሉ። በዘመኑ ሰይጣን ስለታሰረ ወንዱ ሴቱን ሴት እንደሆነች አያውቅም፣ እንዲሁም ሴቷ ወንድ እንደሆነ አታውቅም። ከዚህ በኋላ መጠጊያ ሰርቶ በፊቱ በኋላው በቀኝ በግራው የተሳሉ ፍላጻዎችን ተከለ። ይህንን ማድረጉ በመደገፍና በመተኛት እንዳያርፍ ነው። ከዚህም እግሩ ከቅልጥሙ እስቲሰበር 7 ዓመት ኖረ። በዚያም ወራት ምንም የእንጨት ፍሬ ወይም ቅጠል ሳይቀምስ ውሃም ሳይጠጣ ኖረ። ከዚህ በኋላም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ከእርሱም ጋር እመቤታችን ቅድስት ድንግል ማርያም፣ ደግሞ የከበሩ ነቢያት፣ ሐዋርያት ሁሉም
ሰማዕታትና ጻድቃን፣ የቅዱሳት አለቆች፣ የጳጳሳት አለቆች፣ የመላእክት አለቆች የሰራዊቶቻቸው ጋር አሉ። መድኃኒታችንም እንዲህ አለው፣ ወዳጄ ሆይ አንተ በመከራዬ መሰልከኝ፣ እኔም በመንግሥቴ ከእኔ ጋር እንድትመስለኝ አደርግሃለሁ። እነሆ የዚህ ዓለም ደካምህ ተፈጸመልህ፣ በእኔ ዘንድም የምቀበለው ሆነ። ከእንግዲህስ መንግሥተ ሰማያትን ትወርስ ዘንድ ና። እነሆ ስምህን ለሚጠራ፣ መታሰቢያን ለሚያደርግ፣ ገድልህን ለሚጽፍ፣ ለሚያነበውና ለሚሰማው፣ ቤተ ክርስቲያንህን ለሚሠራ፣ በስምህ መባ ለሚሰጥ፣ ለድሆችና በስምህ ለሚመጸውት፣ በመታሰቢያም ቀን ለሚቆርቡ፣ ስለ አንተ በጎ ሥራ ለሚሰሩ ሁሉ እኔ እስከ 10 ትውልድ እምርልሃለሁ። አባታችን እጅግ ደስ አለው፣ ለጌታችን ሰገደ። ጌታችንም ከእርሱ ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚህ በኋላ አባታችን በንዳድ በሽታ ጥቂት ታመመ። ዕድሜውም 99 ዓመት ከ8 ወር ከ1 ቀን ሆነ። በለመለመ እርግና ማረፈ። በመዘመርና በማመስገን አክብረው ገንዘው በዋሻ ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ተክለ ሃይማኖት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሚን። ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለመንግስቱ ፍጻሜ የሌለው የግዛቱን ዳርቻ የሰው ዕውቀት የመላእክት አእምሮ ሊደርስበት ወይ ሊደረስበት የማይቻል በሕያው እግዚአብሔር በእውነት አምነን የአባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው እንደሆነ የሚናገረውን ተአምሩን እንጽፋለን እናነባለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እንችል ዘንድ አፌን እከፍት ዘንድ ድንቅ ድንቅን ተአምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ተአምራትን እንዳደረክ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋና በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳኑ የማኅበረ ጉባኤ ይነገር ዘንድ ፍቃድ ይሁን። አቤቱ ምስጋናው በቅዱሳኑ ማኅበር ነው። እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ። እናንተ የቅዱሳን ልጆች ስሙኝ፣ የዱር አበባ በጠል ታበባለች ተብሎ በመጽሐፍ እንደተናገረ አበባው ለምልቦ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያበበ ፍሬውም የጣፈጠ ይሁን። እግዚአብሔርን በስራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉ። ለጌትነቱ በብዙ ሺህ የሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑ። እግዚአብሔር በስራ ሁሉ ታላቅ ነው፣ ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ፣ የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኝውን መልካሙን ዜና እነግራችሁ ዘንድ በወደ አፌ እናገር። ጆሮአችንን ዘንበል አድርጉ። ከየአህጉሩ ሁላችንንም የሚሰበሰብ የሁላችን አባት ተክለ ሃይማኖት በዛሬቱ በታኅሳስ 24 ቀን እንሆ ተወልዷልና። ቅዱስ ሚካኤል ለጸጋ ዘአብ እንሆ ከአንተ ንጹሕ ዘር ይወጣል። የተወደደ የትሩፋቱ መዓዛ በዓለም ሁሉ የመላ ለኢትዮጵያ አዲስ ሐዋርያ ሆኖ የሚነሳ ልጅ ትወልዳለህ ብሎ የምስራች እንደነገረው እነሆ ይገድለው ዘንድ ይከተለው የነበረ የዳሞት ንጉሥ ከሞተለሚ የፈረሰኞች ጭፍራ በአዛዋሪ ባሕር ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባሕር ባወጣው ዕለት የነገረውን ትንቢት ተፈጸመ። የገሊላዊቷ የሄሮድያድ ልጅ በንጉሥ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኔም
በአባቶቻችን የልደት ቀን በዝማሬ በመሐሌትና በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሥ ሄሮዶስ የምትፈልገውን ጠይቂ ባላት ጊዜ እሷም የመጥምቀ ቅዱስ ዮሐንስን ራስ ቆርጠ በጻሕል ስጠኝ እንዳለችው እኛም አባታችን በልደቱ ቀን በምስጋና በመሐሌት ደስ አሰኝተነው እሱ የምትሹትን ለምኑ። በአንተም ጊዜ ጌታ ኢየሱስ ክርስቶስ ያጠመቀ እኛንም ያጠምቀን ዘንድ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሥ ልጆች ወይም ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱን በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንት ግብዣ እናደርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ከቀን ተግተው ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለ እነርሳቸው የተናገረ ከርሁባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥራለሁ ሲል ተናግሯልና። እነሆ የአባቶች የልደት መጽሐፍ በመጽሐፍ ገድሉ ተጽፎ ባይገኝስ ኖሮ በዛሬው ዕለት ወይም ሰዓት ለመጻፍ ባልተነሳሳንም ነበረ። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጽ ትሩፋት ገድል የክብር አባታችን የምስጋናው መታሰቢያ ለማንበብ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍም አድርጓቸዋልና እሊህ ቅዱሳን በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ። በትምህርታቸው በተግባራቸው የከበሩ ስምን ያተረፉ ናቸው። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ስራቸውን በበጎ የእረፍት ቦታ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም መታሰቢያው ስራ አንዱ ይህ ነው። ከተወለደ በሦስተኛው ቀን አሃዱ አብ አሃዱ ወልድ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግሯልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዶቄት ላይ እጁን ጭኖ ቢባርከው የማስቀመጫው ዕቃ እስኪታጣ ድረስ አበረከተው አበዛውም። ከዚህም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር የተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል አገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገድል ጣሉት። ነገር ግን አንዳችም ጉድለት ሳይደርስበት ቅዱስ ሚካኤል ከዚያ ገድል አወጣው። ሟርተኞችንና በእሳት መካከል ቆሞ በመተታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። የብዙ ሙታንንም አስነሳ። የሙታንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስ ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንት ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታት በአንደኛው ቀን በባህር ውስጥ የሚኖር አንድ የሥጋ ለባሲ ጋኔን ልጅ ከባህር አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ መረጠው። ሐሬዮ ብሎ ሰየመው። ትክክለኛ ክርስቲያን አድርጎ ልብስ ምንኩስናን አለበሰው። ያም ክርስቶስ ሐሬዩ የተባለ ምርጥ ተጋዳይ
በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜ ሰይጣን በታላቅ ዘንዶ ተመስሎ ወደ እርሱ መጣ። እሱንም በሥላሴ ስም በመስቀል አማተበትና ገደለው። ከዚያም እህል መብላት ውሃ ከመጠጣት ተወገደ። ሕይወትን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በእንጀራ እንዳልሆነ ተገንዝቧልና። ቁሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 የብረት ችንካሮችን 2 በፊቱ 2 ከኋላው 2 በቀኝ ጎኑ 2ቱን በግራ ጎኑ ተክለው ከነሱም ስጋዊ ድካም ወይም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወቅተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰበረ። እስክትወድቅም ድረስ ወዲያና ወዲህ ሳይዘዋወርም በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመት ቆመ፣ ጸለየ። በዕለት ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰውን የጠራውን መታሰቢያውን ስሙን የጠራውን መታሰቢያውን ያደረገ ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15 አህጉር ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱን የክብርነቱን መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ሁላችንም ይመልከል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ከቅዱሳኑ በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብሩ፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ የእናታችን የቅድስት ክርስቶስ ሰምራ ገድሏን አነባለሁ። ቅድስት ክርስቶስ ሰምራን ገድል በጥቅምት ወር የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥቅምት ወር የሚነበብ የሚጸለይ የእናታችን የክርስቶስ ሰምራ ገድል እናነባለን። ልመናዋ አማላጅነቷ በእኔና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። በሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሟ ቅዱስ ጌ የተባለች ሀገር ነበረች። ይህችውም የእናታችን የክርስቶስ ሰምራ የትውልድ አገሯ ነው። በዚህችም ሀገር በወርቅና በብር በሐር እና በልዩ ልዩ ልብስ በወንድ እና በሴት አገልጋዮች በፈረስና በበቅሎ የከበረ አንድ ስሙ የታወቀ ሰው ነበረ። የዚህ ሰው ስሙ ደሪሳኒ ሲሆን የሚስቱም ስም እለኒ ይባላል። ሁለቱም ባልና ሚስቱ እግዚአብሔር የሚፈሩ ደጋጎች ሰዎች ስለነበሩ በጎ ስራቸውም በዓለም ሁሉ የታወቀ ነበረ። እሊህም ሰዎች በእግዚአብሔር ዘንድ የተመረጠችና የከበረች እጅግ አስተዋይና ብልህ የሆነች ልጅ እናታችን ክርስቶስ ሰምራን ወልደው በደም ግባቷና በጠባያ እየተደሰቱ አሳደጓት። ከዚያም የእግዚአብሔር ሕግጋትን ስርዓቶችን ሁሉ አስተማሯት። ባደገች ለአቅመ ሔዋን በደረሰች ጊዜ የንጉሥ ባለሟል የሆነ ትውልዱ ነገዱ ከአባ ጻሰርጓ ወገን የሆነ ለኢየሱስ ሞዓ ልጅ ለሰምረ ጊዮርጊስ በሕግ አጋቧት። እሱም በዚህ ዓለም ገንዘብ በጣም የከበረ ከመሆኑ በላይ በይበልጥ መንፈስ ቅዱስ ያደረበት ሰው ነበረ። ከደም ግባቷ የተነሳ ሙሽራይቱ ማለት እናታችን ክርስቶስ ሰምራ እጅግ አድርጎ ወደዳት። ይልቁንም ኃይለ መንፈስ ቅዱስ ስላደረባት መንፈሳዊ ጥበቧን በልዩ ልዩ
አስተሳሰብ አዋቂና ብልህ ነበረች። መላ ሰውነቷም እጅግ ያማረ ነበረ። ከራስ ጸጉሯ እስከ እግር ጥፍሯ ምንም እንከን የለባትም። የጉንጮቿ ቅላት የሮማን ክፋይ ይመስል ነበረ። ዓይኖቿም እንደ አጥቢያ ኮከብ ያበራል። ያነጋገሯ ቅልጥፍና የአንደበቷ ጣዕም እጅግ በጣም የተወደደ ነበር። የእግዚአብሔር አብ ጸጋ ያልተለያት የጌታችን የኢየሱስ ክርስቶስ ረድኤት የጠበቃት የመንፈስ ቅዱስ በረከት ያደረባት ስለሆነች ደስ የሚያሰኝ ስነ ምግባሯን የተመለከተ ሁሉ እጅግ በጣም ያደንቃት ነበረ። አማቷ ኢየሱስ ሞዓም ይህቺ ብላቴና ለታላቅ ቁም ነገር የተመረጠች ነች በማለት ትንቢት ይናገርላታል። ስለዚህም እንደ እመቤቱ አድርጎ ያከብራት ነበረ። ከዚህ በኋላ ለሕጋዊ ባሏ ለሰምረ ጊዮርጊስ 11 ልጆችን ወለደችለት። ከነዚህ መካከል 9 ወንዶች 2 ሴቶች ነበሩ። ልጆቿንም ሕግ እግዚአብሔርን እያስተማረች በከበረ በስርዓት አሳደገቻቸው። በዚያን ዘመን የእግዚአብሔር ባለሟል የሚሆነ አጼ ገብረ መስቀል የሚባል የኢትዮጵያ ንጉሥ ነገሥት ነበረ። እርሱም ዝናዋን ሰምቶ ስነ ምግባሯን ተመልክቶ ይልቁንም በእሷ ላይም ያደረገውን ኃይል መንፈስ ቅዱስ እግዚአብሔር ስለገለጸላት እጅግ አድርጎ ይወዳትና ያከብራትም ነበረ። ከዕለታት በአንድ ቀን በጸሎትሽ አስቢኝ በማለት ራሱ በንጉሥ ቤተ መንግሥት የሚያገለግሉ አገልጋዮች ወይም ሰራተኞች መካከል በአደባባይ በወጣች ጊዜ በግራ በቀኝ ሆነው እንዲያጅቧት በቤትም ውስጥም እንዲያገለግሏት ብዙ አገልጋዮችን ላከላት። ዳግመኛም ፈረስና በቅሎም ከነስራታቸው እንደዚሁ ለነገስታት ሚስቶች የሚገባ የሐርና የወርቅን የተሰራ ልብስን የወርቅ ጫማ ላከላት። ይህ የእግዚአብሔር ባለሟል የኢትዮጵያዊ ንጉሥ ስሟ ከፍ ከፍ ይል ዘንድ በዚህ ሁሉ ክብርና ማዕረግ አክብሯት ስለ ትሩፋቷ ብዛትና ስለ ሃይማኖቱ ጽናት ከአብራኩ እንደተከፈለች ልጁ እጅግ አድርጎ ይወዳት ነበርና ይህም ክቡር ሊደረግላት ይቻለው በፈጣሪውም ልዑል እግዚአብሔር ቸርነት ነውና። ነገር ግን እሷ ይህን ሁሉ ክብር አልፈለገችም። ይልቁንም ለዓለማዬ እንቅፋት ወይም ከንቱ ውዳሴ ይሆንብኛል፣ በዚያውስ ላይ ወርቁ ጌጡ ልብሱ ተሽጦ ለነዳያን ይመጸወታል፣ ለቤተ ክርስቲያን መባ ይሰጣል፣ እኒህን አገልጋዮችን ግን ምን አደርጋቸዋለሁ በማለት ወደ እግዚአብሔር እያመለከተች ቆየች። ከጥቂት ቀን በኋላ በብር እና በወርቅ የተጌጠ አዳራሿ ውስጥ ከባሏ ጋር ተቀምጣ ሳለች የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ እያበራ 3 ህብስት በእጁ ይዞ በፊቷ እንደቆመ ተገለጸላት። በዚህ ጊዜ አገልጋዮቿን ጠርታ እሊያን 3 ህብስት ለዓይኔ ያምሩኛል፣ ለአፌም ይጥሙኛል፣ እመገባቸው ዘንድ አምጡልኝ አለቻቸው። እነሱም በቤት ውስጥ የተዘጋጀው ምግብ 3ቱን ህብስት መርጠው አመጡላት። እሷ ግን አምጡልኝ ያልኳቸው ይህን አይደለም፣ ነገር ግን በዚያ ሰው እጅ የተያዙትን ወይም ያሉትን ነው እንጂ አለቻቸው። በዚያን ጊዜ አገልጋዮቿ እርስ በርሳቸው በመታየት እመቤታችን የምትለን ነገር ምንድን ነው እያሉ አንጎራጎሩ። መልአኩ በፊታቸው ቆሞ ሳለ አልተገለጸላቸውም ነበርና። ብጽዕት ክርስቶስ ሰምራ ግን ተበሳጨች። ስለተመለከተችውም ድንቅ ነገር ለመታገስ አልተቻላትም። ያም መልአክ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እነሆ ይህን ህብስት ተመገቢ፣ እግዚአብሔር በቸርነቱ ብዛት ሰጥቶሻልና አላት። እሷም ፈጣሪዋን አመስግና ህብስቱን ከመልአኩ እጅ ተቀብላ ተመገበች። መዓዛ ጣዕሙም ሰውነቷ አለመለመው። በዚያን የተነሳ እስከ 3 ቀን ድረስ እህል ሳትበላ ውሃ ሳትጠጣ ቆየች። ኃይል መንፈስ ቅዱስ በሰውነቷ አድሮባታልና። አባቶቼና ወንድሞቼ ሆይ ይህን የተሰጠንን ጸጋ ክብር እስኪ ተመልከቱ። በመልአኩ እጅ ይህን ግሩም ህብስት ለመቀበል የተገባች ወይም የበቃች ሆና ተገኝታለችና። በዚህም ክብሯ በሱራፊ እጅ ሰዋ ስላሴ ህብስት የተቀበለውን ነቢዩ ኢሳይያስን ተመሰለች። ይህ ሁሉ ጸጋ የተሰጣት በቤቷ በንብረቷ ከባሏ ጋር ሳለች በቤተሰቦቿና አገልጋዮቿ በምታሳደድበት ጊዜ ነበረ። ጌታችን በመጽሐፍ ኪዳን እግዚአብሔር ከቅን አገልጋዮች ሳይርቅ ወይም ሳይለይ ለዘወትር ከእነሱ ጋር ይኖራል ብሎ እንደተናገረ
በእሷም ላይ የእግዚአብሔር ጸጋ ከጊዜ ወደ ጊዜ እየበዛ ሄደ። ከዕለታት በአንደኛይቱ ቀን ያደረገችውን ተአምር ልንገራችሁ ስሙ። ከአገልጋዮቿ መካከል ምግባሯ የከፋ የምታናድዳትና የምታበሳጫት አገልጋይ ነበረች። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በጣም ተበሳጨችና በዚያ አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም እሳት ትንታጉ በአገልጋዩ ጉሮሮ ድረስ ዘለቀና ገደላት። በዚያን ጊዜ በቤተሰቦቿ መጥተው የአገልጋይቱን አስክሬን ወደ ሌላ ክፍል ወሰዱት። ብጽዕት ክርስቶስ ሰምራ ደንግጣ ካለችበት ቤት ውስጥ ወደ ሌላው ክፍል ገባችና ወደ ሰማይ አንቅታ ወይኔ ወዮልኝ፣ ወዮት አለብኝ በክርስቲያንነቴ ላይ የካህን ሚስት ስሆን ነፍሰ ገዳይ ሆኛለሁና ሰውስ ምን ይለኛል? ለነፍሴስ ምን እመልስላታለሁ? ከእንግዲህ ከክርስቶስ ወገን ልቆጠር አይገባኝም። በደሌንስ እንደምን አድርጌ ልሸሽጋት እችላለሁ? እያለች አለቀሰች። በዚያም በኋላ እንዲህ ስትል ለእግዚአብሔር ብጽዕት አደረገች። አቤቱ ይችን በእኔ እጅ የሞተችውን አገልጋይን ነፍሷን ከስጋዋ አዋህደ ብታስነሳልኝ ልጆቼን፣ ቤቴን፣ ንብረቴን፣ ያለኝን ገንዘቤና ሀብቴን ትቼ ባለ ዘመኔ ሁሉ አንተን እከተልሃለሁ። አንተን ከመከተል ከቶ ወደ ኋላ አልልም። ለሰውነቴ ጌጥ ወይም ግርማ ሞገስ የሚሆናትን ወይም የሚሞቃት ልብስ ከቶ አልለብስም። ሥጋዬን የሚያረካ ምግብም አልመገብም። አቤቱ ጌታዬ ሆይ ጸሎቴን ስማ፣ ልመናዬን በፊትህ ፈጥኖ ይድረስ። አቤቱና ፍትህን ደግሞ ከእኔ ከባሪያ አትመልስ። ከእንግዲህ እንዲህ እያለች በለቅሶና በሐዘን ለብዙ ሰዓት ከጸለየች በኋላ ድካም ተሰማትና እረፍት አደረገች። ከዚያ በኋላ በቤተሰቦቿ ወዳለችበት ክፍል መጥተው እመቤታችን ሆይ ሙታ የነበረችው አገልጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነስታለች፣ ደስ ይበልሽ አሏት። በዚህም ጊዜ ፈጥና ተነስታ ደስ እያላት ሙታ የነበረችውን አገልጋዩን ካለችበት ቦታ ደረሰችና በሕይወት አገኘቻት። ከዚያም ቃሏን ከፍ አድርጋ ልመናዬን ቸል ያላለ ቸርነቱም ከእኔ ከባሪያው ያልራቀ ፈጣሪ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነችው። ስለዚህም ሁሉ ሰውነቴ በፍጹም ደስታ ደስ ተሰኝታለች። ነገር ግን ይህን ላደረገልኝ ለእግዚአብሔር ምን ውለታ እከፍለዋለሁ እያለች አሰበች። እንግዲህ እነሆ ከዛሬ ጀምሮ በችግሬና በመከራዬ ሰዓት ለእግዚአብሔር ቃል ኪዳን የገባሁትን መፈጸሜ አይገባኝም አለች። እንደዚሁ ተምራለችና ከዳዊት መዝሙር እየጠቃቀሰች ስትጸልይ ጀመረ። ከመሐሌታዊ ከቅዱስ ያሬድ ዝማሬ ልቦናን የሚመስጡ መንፈስን የሚያነሳሱና ወደ ምናኔ የሚገፋፉ ዜማዎችን እየመራረጠች ታንጎራጎር ጀመረ። አዋቂዎች እስኪያደንቋት ድረስ ሁሉን ጠንቅቃ የተማረች ነበረችና በጥበብና በእውቀት የበለጠገችና በእግዚአብሔር ጸጋ የከበረች ነበረች። ያዩአት ሁሉ ያደንቋት ያመሰግኗት ነበረ። ከወርቅና ከዕንቁ ይልቅ በፊታቸው እጅግ የተወደደች ሆናለችና ከዚህ በኋላ አስቀድሞ ከአፏ የወጣውን ከአንደበቷ የተናገረውን ቃል አስባ ልብስ ምንኩስናን ማለት ቆብን፣ ቀሚስንም በአፏ መታጠቂያውን አዘጋጀች። ቤተሰቦቿን፣ አገልጋዮቿን እመቤታችን ሆይ ይህ የምታዘጋጀው የምናኔ ልብስ ለምንሽ ነው ወይስ ለማን ነው የምታዘጋጀው? አሏት። እሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸው ሲሉ ሰምቼ ለሳቸው ነው የማዘጋጀው አለቻቸው። እንግዲህ የመሳሰለውን በማለት ሚስጥሯን እንዳያውቁባት ልዩ ልዩ ምክንያትን እየፈጠረች ትመልስላቸው ነበረ። ከዚህ በኋላ ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ አገልጋዮቿን ወደ ቤተ ክርስቲያን እንሂድ ዘንዳ ተዘጋጁ አለቻቸውና እነሱም እሺ በጎ ብለው አጀቧት። ወደ ቤተ ክርስቲያንም ሄዱ። ከዚያም አንድ እንደደረሱ በሉ እንግዲህ እኔ ከዚህ ጥቂት እቆያለሁና እናንተ ወደ ቤታችሁ ተመለሱ። ለእኔ ይህንን አንዲት አገልጋይና ይህ ሕፃን ልጅ ብቻ ይበቁኛል አለቻቸው። በዚያኑ ጊዜ አገልጋዮቿ እጅ እየነሱ ወይም እየተሰናበቷት ወደ ቤታቸው ተመለሱ። ከዚያም ከዳዊት መዝሙር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እግዚአብሔር ፍጻሜን ፈጽሜ አመሰግነዋለሁ። እግዚአብሔር የደህንነቴ መብራት ስለሆነ ምን ያስደነግጠኛል? እግዚአብሔር የሕይወቴ መተማመኛ ነው፣ ምንስ ያስፈራኛል? የሚለውን እየጸለየች የሚያልፈውን ዓለም የማያልፈውን ዓለም ለመተካት ወይም ደግሞ ለመለወጥ አውጭኝ እግሬ ብላ ገሰገሰች። ያ በልስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት እንደዚሁ በቅርቅፍቱና ከእንቅፋቱ የተነሳ ፈለገ።
ሲያወጣ ስጋዋንም እየቆረጠች ስትጥለው ደሙ እንደ ጎርፏ ይወርድ ነበረ። ያቺ የተከተለቻት አገልጋይ ግን ከመቤቷ እግር የተቆረጠ የሚወድቀውን የአካልን ቁራጭ እያነሳች በልብሷ ተቋጠረው ነበረ። በዚህ አይነት ችግርና የፀሐይ ሐሩር የብዙ ጎዳና ጉዞ ተጓዙ። ከአሰበችበት አገር ደረሰች። በደብረ ሊባኖስ አቅራቢያ ወይም አካባቢ ስትደርስ የራስ ጸጉሯን ይዛው በነበረው ምላጭ ላጨች። ልብሷን ማውልቃ ለነዳያን አከፋፈለች። የያዘችውንም ገንዘብ በመንገድ ላይ ያላገኘችውን ሁሉ ምጽዋትን ጨረሰች። ከዚያም አስቀድሞ ያዘጋጀችውን ልብስ ምንኩስናን ማለት ቀሚስን አጥልቃ የአጽፏን ደግሞ ተጎናጽፋ ቆቧን ደፍታ ደብረ ሊባኖስ ከሴቶች መካከልም ገዳም ደረሰች። የገዳሙ መነኮሳን በታላቅ ክብር ተቀብለው ወደ የበዓታቸው አስገቧት። ያን አብራ ይዛው የተሰደደችውን ሕፃን ልጇን ግን አላስገቡትም። የወንድ ጾታ የሆነ ሰው ከገዳሙ እንዳይገባ ሥርዓት አላቸውና ሕፃኑ ግን ከገዳሙ ውጭ ሆኖ ምርር ብሎ ያለቅስ ነበረ። ከእናቱ ከመለየቱ በላይ ጊዜው ጨልሞ ነበርና ከመነኮሳቶቹ መካከል አንዲት ያ ሕፃን ረሃብ ይዞት ጨለማ ውጦት ድንጋጼ ተሰምቶት ምርር ብሎ ሲያለቅስ በሰማች ጊዜ ይህ ሕፃን በብርድና በችግር ሲሞት ከማየት ይልቅ አባቶቻችን የወንድ ጾታ ወደ ገዳማችን እንዳይገባ በግዝት የወሰኑትን ሕግ ተላላፊ ብሆን ይሻለኛል በማለት ወደ በዓቷ ልትወስደው ወይም ልታስገባው ተነሳች። መበለቲቱ ሕፃኑን ለማንሳት ስትሞክር የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር በገነት አስቀመጠው። ይህ ሁሉ በሚሆንበት ጊዜ የተመረጠች እናታችን ክርስቶስ ሰምራ ልጇ በጨለማ ውስጥ ሆኖ ሲያለቅስ ሆዷ አልባባም፣ ቅሬታን ፈጽሞ አልተሰማትም። ይህንን ስታደርግ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቱን፣ ንብረቱን፣ አባቱንና እናቱን ልጁን ትቶ የሞቴን ቀንበር ተሸክሞ ያልተከተለኝ ወገኔ ሊሆን አይችልም ሲል በቅዱስ ወንጌል የተናገረውን የፈጣሪዋን ቃል በማሰብ ነው። ስለዚህም ልቧን አረጋጋችው። እንደተናገረውም የወንጌልን ሰይፍ ታጠቀች። በዚያ ጽኑ ሰልፍና ብርቱ ምርምር በሚሆንበት ጊዜ የእናታችን የክርስቶስ ሰምራ የጸሎቷ ኃይል ለወዳጇ ለእኔና ለእናንተ ለሁላችን ለሕዝበ ክርስቲያን ይሁን። አሜን አሜን። ያለ ሐሰት ከዕለታት በአንደኛው ቀን መንፈቀ ሌሊት በሆነ ጊዜ እናታችን ክርስቶስ ሰምራ ቆማ ስትጸልይ ሳለ ጌታችን ኢየሱስ ክርስቶስ ከብዙ ዘመን በፊት በላዩ ስዕል የተሳለበትን ወይም ቃላት የተጻፈበትን ሰሌዳ ይዞ ወደ እርሷ መጣና በአንገቷ አጠለቀላት። ይህንን ስዕል በተመለከተች ጊዜ ፈጽማ ደስ አላት። ጽሑፎቹም በአጽብዓ እግዚአብሔር የተጻፉ ስዕሎችም በግብረ መንፈስ ቅዱስ የተሳሉ ነበሩ። ይህን ከሰጣት በኋላ በታላቅ ክብር ወደ ሰማይ አረገ። እናታችን ክርስቶስ ሰምራ እንግዲህ ሕገ ኦሪትን ሕገ ወንጌልን ለዘወትር በመዓልትም በሌሊትም ተባብረው ደግሞ በልቦና የሰረጹ በአእምሮም የቀረጹ አለች። የተወደዳቸው ወንድሞቼ ሆይ ይህ አባባል በወረቀት ወይም በብራና እና በቀለም የተጻፉ ናቸው ማለታቸው አይደለም። ከላይ ከሰማይ የወረደ አምላካዊ ኃይል ጽንዓ ሊሆናት በሰውነቷም አደረባት ማለት ነው እንጂ። ዳግመኛም መንፈስ ቅዱስ በሰረገላ ነጥቆ በብሔረ ሕያዋን አደረሳትና ብዙ ድንቅ ስራውን አሳያት። ከዚህም ካለው የወይን ፍሬ አንድ ዛላ ሰጣትና እንደ እናቷ ጡት ጠባችው። ልትጨርሰው ግን አልተቻላትም። ከዚህ ሌላ እናታችን ክርስቶስ ሰምራ ዓይኔ ያየችውን ልዩ ልዩ ድንቅ ስራ ዘርዝሮ ለመናገር አይቻለኝ ማለች። ልመናዋ በረከቷ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። የቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር
ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል ድምጽ የምትሰሙ በእውነት የቅድስት ክርስቶስ ሰምራ ወዳጆች ለሁሉም ቦታ ላይ ሸር ታደርጉ ዘንድ በቅድስት ሥላሴ እንጠይቃችኋለን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር አነባለሁ። ከዚህ በመቀጠል ስንክሳር ዘወርኀ ሚያዝያ 24 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህ ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንንም ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንን መኮንን የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያንን ሁሉ እንዳያስቀር ከሃዲ ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምዕመናንም ሥጋውን ወስደው ገንዘው ስምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር አኖሩት። በውስጡም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጣው ታላላቅ ድንቆች ተአምራት ይታያል። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳሳት አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጠስ ገዳም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድል ተጠምዶ አርጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህ በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ አገር ላይ ሊቀ ጵጵስናን ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገሥታት ታላቅ ችግርና ሐዘን ደረሰባቸው። ይኸውም በእርሱ ዘንድ ምን ያልኖረውን ሊሰጣቸው የሌለውን ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔር በእጁ ብዙ ድንቆች ታምራቶችን አደረገ። ብዙዎች ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎች ላይ ሰይጣናትን አስወጥቷልና በሀገረ ምርዩጥ ላይ በጸሎቱ ዝናውን አዝሟልና። እነርሱም ዝናውን ከማጣት የተነሳ ወንዞቻቸውን ጉድጓዶቻቸውን ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃረበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕት ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብሩ ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውን ሥርዓት ከፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ የራራላቸው ዘንድ ወደ ጌታችን ለመነ። የፀሐይ መግቢያ በሆነ ጊዜ ዝናብ ማንጠባጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትመራቸው ብትወድ በለጋስነትህና በብዙ ቸርነትህ
ከበረከት ይምሉና ይጠግቡ ዘንድ በፍቅርና በምሕረት ዓይን ተመልከታቸው። ይህን ብሎ የነዋሙን ጸሎት ሊጸልይ ወደ ምኝታው ገብቶ ሁለተኛም ወገኖቹን ያሰባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑ ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጠስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳት ይገድሏቸው ዘንድ ከበቧቸው። ይህን አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉን ባዩ ጊዜ ወደ ኋላቸው ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከሀገሩና ከመንጋው ውስጥ ክደትና ኑፋቄን አስወገደ። በዚያን ጊዜ ስለ እኛ መከራ የተቀበለው ትስብእት ብቻውን ነውና አምላክ አይደለም የሚሉ ነበሩና፣ ይህም አባት ስንትዩ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገር ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለ እኛ መከራ የተቀበለ እግዚአብሔር ቃል በሥጋ ነው። ከተዋህዶ በፊት 2 ነበሩ፣ በተዋህዶ 1 ባህሪ ስለሆነ አንዲት ሰዓት ወይም የዓይን ጥቅሻ ያህል ከቶ አልተለየም። በመከራው ጊዜ ወይም በሞት በመለኮቱ ያልተለየ እርሱ አካላዊ ቃል በሥጋው ስለ እኛ መከራን ተቀበለ። ይችን መልእክት በሀገሩ ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳቱም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቁረጥ የሚገባቸውን የተሳሳቱ የመለኮት ባህሪ ሞተች የሚሉ ሰዎች ተገለጡ። እሊህም የብልያን አገር ሰዎችን ኤጲስቆጶሶች ናቸው። ይህም አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪ አትመርምር፣ የማትዳሰስ የማትታመምናት እግዚአብሔር ቃል ከእኛ ነስቶ ያለ መለየትና ያለ መቀላቀል ከመለኮት ካዋሃደው ከሰውነቱ ባህሪ በቀር ሕመምም አላስተጋባም። ሁለተኛም በውስጡም እንዲህ አለ፣ እኛ ከመከራ እንደሚቀበል ከሥጋቸው እግዚአብሔር ቃልን አንለየውም። በመከራውም በሥራውም ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባህሪ የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚህ ሰዎች ደርሰው ባነበቧቸው ጊዜ ከስህተታቸው ተመልሰው በእውነተኞቹ በቀናች ሃይማኖት አመኑ። ከኤጲስቆጶሶች ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንትዮ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንና በደላቸውን የተውላቸው ዘንድ ለመኑ። እርሱም ስህተታቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸው አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህ የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካም ጉዞውንም በመጓዝ እግዚአብሔርን አገለገለው፣ በሰላም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስንትዩ ጸሎት ለዘላለሙ ይማረን፣ አሜን አሜን። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያው ነው። ክብር ጌትነቱ ገንዘቡ ለሆነው ለእግዚአብሔር ክብር ምስጋና ይሁን፣ አሜን። በሚያዝያ 24 ቀን ዓመታዊ ክብረ በዓል ቅዱስ ጻና ሰማዕት አባ ስንትዩ ሊቀ ጳጳሳት አባ ይድራ የደብረ ሲና ቅዳሴ ቤት በወርኃዊ ክብረ በዓል የሚታሰቡ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘምርአስ፣ ቅዱስ አብላሮዮስ ታላቁ፣
24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውም አለ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። እነሱ ከዓለም ናቸው፣ ስለዚህ ከዓለም የሆነው ይናገራሉ፣ ዓለምም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማልና ከእግዚአብሔር ያልሆነ አይሰማንምና። ለቃል ባለቤት ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ ቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ ሁላችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን እንድታደርሱ በሥላሴ ስም ጠይቃችኋለሁ።